የእናቱን አስክሬን ቤት አስቀምጦ ከሰዓት ደግሞ ቀብሮ የሚኒስትሪ ፈተናን ሲፈተን የነበረው ወንድማችን ካሊድ ስለሱ አስደሳች መረጃ ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰሞኑን እንግዲህ ወንድማችን ካሊድ ሶሻል ሚዲያ ላይ መነጋገሪያ እንደሆነ ታውቃላችሁ። ይህም የእናቱን ቃል ለማክበር ሲል የእናቱን አስክሬን ቤት አስቀምጦ ከሰዓት ደግሞ ቀብሮ ፈተናውን እየተመላለሰ በዛ ጭንቀት በዛ አስባችሁታል። እናትን የምታህል ነገር ሞታ ግን ደግሞ የእናቱን ቃል አክብሮ ተመላልሶ ፈተናውን ሲፈተን እንደነበረ ይታወቃል። እሱም ደግሞ እንግዲህ ከሱ ውጪ ሁለት ተናናሽ ወንድሞቹ አሉ። የእነሱን ኃላፊነትም ጭምር እሱ ላይ እንደተጫነበት እሱ ላይ ኃላፊነቱን ወስዶ ልጆቹን እንደሚያሳድግ አደራም እንዳለበትና ኃላፊነት እንዳለበት ሁላችንም ሰምተናል። እና በዚህ ጉዳይ ላይ ሚዲያው እየተንቀሳቀሰ እነኚህን እንታደጋቸው እናግዛቸው የሚል የማህበራዊ ሚዲያ እንቅስቃሴ በሰሞኑ ተጀምሮ ነበር እና አንድ መልካም ልቧ ቅን የሆነ ወገናችን እዚህ ጋር ምስሉ ላይ የምትመለከቷት ይሄንን ታዳጊ ሙሉ ወጪውን በመሸፈን የምታስተምረው የምታሳድገው አሳድጋለሁ ብላ መረጃ ለቃለች እና ይሄንን አፋልጋችሁ ሼር በማድረግ ከሷ ጋር እናገናኘው። አገናኝተን ደግሞ ያለውን ነገር ሙሉ ወጪውን እችላለሁ ስላለች ሁላችንንም ይሄንን ቪዲዮ ሼር አድርገን ከሷ ጋር እናገናኘው። እንግዲህ እቺ ወገናችን ሊሊ ትባላለች። በተለያየ በጎ ስራዎች የምትታወቅ ሊሊ በላይ የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተናን ከቀብር በፊትና በኋላ ለፈተና የተቀመጠው ካሊድ ሙሉ ወጪውን በመሸፈን ማስተማር እንደምትፈልግም ገልጻለች። ሊሊ በማህበራዊ ሚዲያ በኩል ባስተላለፈችው መልእክት ይህንን ልጅ አፋልጉኝ ራሳቸውን እስኪችሉ ትምህርት ቤት የቤት ኪራይ ከፍዬ ሰራተኛ ቀጥሬ ከግል ትምህርት ቤት ላስተምረው ስትልም ገልጻለች። ስለዚህ እነኚህ ልጆች ይሄ እድል እንዳያመልጣቸው ቪዲዮውን ሼር አድርጋችሁ መረጃውን ሼር አድርጋችሁ እንዲደርሰው አድርጉ። ከሷም ጋር እንዲገናኝ እናደርጉላችንም የበኩላችንን እንወጣ። እንግዲህ ወገናችን ሊሊ በተለያየ ማህበራዊ እና የኢኮኖሚ ችግር ለገጠማቸው ለተማሪዎች የሕክምና ወጪ ለሚያስፈልጋቸው በሚሊዮኖች የሚቆጠሩ ገንዘብ ያለመሰልቸት ለሰብአዊ አገልግሎት ያው ከራሷ ካካበተችው ከራሷ ሀብት ድጋፍ እያደረገችም መሆኑን እንደምታደርግም አንዳንድ መረጃዎች ያመለክታሉ። እንግዲህ የሊሊ በላይ የተሰኘ የልጆች የእግር ኳስ ቡድንም አላት። እነዚህን ሌሎች የሰብአዊ ተግባር ላይ የተሰማራችው ሊሊ በቅርቡ በርካታ ዜጎችን ሙሉ በሙሉ ራሳቸውን የሚችሉበትን በተለይም ወጣቶች የስራ እድል የሚያገኙበትን ግዙፍ ፕሮጀክት ይዛ እንደምትመጣም መረጃዎች ያመለክታሉ። ስለዚህ መልካም ስራዎችን እየሰራች ያለች ወገናችን ናትና እነኚህን ልጆች ደግሞ አስተምራለሁ፣ የቤት ኪራይ እኔ ከፍላለሁ፣ እነሱንም የግል ትምህርት ቤት አስተምራለሁ፣ በዛም ተጨማሪ ደግሞ እነሱን የምትንከባከብ እህል ምግብ አብስላ የምታቀርብላቸው ቤት የምታጸዳላቸው ከትምህርት ቤት አልብሳ አጣጥባ የሚያስፈልጋቸውን ነገር አድርጋ ምሸኛቸው ከሰዓት ደግሞ ከትምህርት ቤት ሲመለሱ ደግሞ እነሱን ተቀብላ ምሳ አብልታ ልብሷን ዩኒፎርማቸው ምናምን አጥባ የምታዘጋጅላቸውን ሰራተኛ ቀጥርላታለሁ። ስለዚህ ቀጥርላቸዋለሁ፣ ይቅርታ ቀጥርላቸዋለሁና አገናኙን እያለች ነው። መልካም ስራ ትንሽ የለውምና እኛ ደግሞ በቻልነው ለማገናኘት እንሞክር። ቪዲዮውን ሼር እናደርግ። ያው ለእናታቸውም አላህ ጀነተል ፊርደውስ ይወፍቃቸው፣ ለልጁም ደግሞ መጽናናትን አላህ ይስጠው፣ አላህ ሶብሩን ይስጠው። ልጆቹም ደግሞ አድገው ለቁም ነገር በክተው ትልቅ ደረጃ ደርሰው የምናይ አላህ ያደርገን። ሀቂቀተን የሱን ቪዲዮ ያ ፈተና ላይ የተቀመጠበትን ፎቶ ቪዲዮ የተመለከተ ሁሉ ልቡ ያልተሰበረ የለም፣ ያላዘነ የለም። የሱ ጉዳይ የሁላችንም ጉዳይ ነው። በዚሁ እድሜ ገና 14 አመቱ ነው። በ14 አመቱ የእናቱን ቃል ጠብቆ ስሜቱን ተቆጣጥሮ ሂዶ ተፈትኖ መጥቶ እንደገና ደግሞ የልጆቹን ኃላፊነት መሸከም ራሱ በራሱ ምን ያህል እንደሆነ ታውቃላችሁ። ገና እንኳን እሱ ኃላፊነትን ለመሸከም ገና ቦርቆ ተጫውቶ ያልጠገበ ልጅ ነው። ወንድ ልጅ ደግሞ አስባችሁታል? በዚህ እድሜው መቦረቅ ነው። ማስተዋል የሚባል ነገር ሁሉ የለም።
ታውቃላችሁ ወንድና ሴት የወለዳችሁ ሰዎች ማለት ነው። ሴት ልጅ ቢሆን እንኳን ትንሽ ይሻላል፣ ግን ወንድ ልጅ ሆኖ ደግሞ በዚህ እድሜው ኃላፊነትን መሸከም ኃላፊነትን የልጆች ወንድሞቹን ኃላፊነትን ችሎ መሸከምና ለነሱ ማሰብ በጣም ከባድ ነው። ያው አባቱ ከሱ ጋር እንዳልሆነ ታውቃላችሁ። ብዙዎቹ አባት የለውም ወይ ለምን አባቱ ምናምን ስትሉ ነበር። አባቱ እናቱ ጋር ልጁ ከእናቱ ጋር እያለ ራሱ አባቱ ወደ ጂጂጋ አካባቢ መስለኝ እዛ ሄዶ አግብቶ የራሱን ህይወት እየኖረ ያለ አባቱ ነው። እና ያው እሱ ደግሞ ከእናቱ ጋር እናቱ ታማ እያስታመመ እየተማረ የነበረ ነው። ያው አባቱ በዚህ መልኩ ሆኖ ነው። ለዛ ነው የተናናሾቹ ኃላፊነት እሱ ላይ የተጣለበት ማለት ነው። እና ሁላችንም ደግሞ በቻል ነው እናግዘው፣ የቻልነውን እናደርግ። ይህንን ቪዲዮ ደግሞ በተለይ መልካም ስራ እንሰራለን፣ እኛ እንችላለን፣ እኛ እንሸፍናለን የሚሉ ሰዎች ካሉ ደግሞ ቶሎ ብለን ከሱ ጋር የሚገናኙበትን እድል መፍጠር አለብን። ለኸይር ነገር ትልቅ ነው ትንሽ ነው የሚባል ነገር የለም። የቻልነውን እናደርግ። መልካም ነገር እስከሆነ ድረስ ሼር የምናደርገው ነገር ሁሉ ራሱ መልካም ነውና ይህንን ቪዲዮ ሼር አድርጋችሁ እንዲደርሰው አድርጉ፣ እነሱ የሚጠቀሙበት። እሷም ደግሞ ኸይር ፈልጋ ነው እንግዲህ እነሱን እኔ እንከባከባለሁ ያለችው። ቪዲዮን ሼር አድርገን እናደርስላችሁ እላችኋለሁ ተመልካቾቼ። ሃቲ ሳዛ አኽሮ ለመቲ ቦቆቴ ጁራ ኦሶም ቦቆቲን ዱራ ኢሳፍ ዳምሳ ደበርሲቴ ዱንያ ራዴምቴ ሃቲሳ ሙጫኔስ ረቢን ኡምሪ ሃዴሪሱ ኢልማ ሃደፊ አባፊስ ቡአ ቀቡ ረቢ ሳታሲሱ ዋዳ ኢሺዳ ሰኖ ሶላ ፈንካይን ቆርማኒ ቆርማተ ቢዮሌሳቲ ዋን ተሄፍ dirqama dhaqee waadaa ummatiyaa galmaan gahuun qaba jee zaa duras dhaqee fattaname odoo reefki haadhaa mana jiru akkasuma erga deebi'ee booda laaqana nyaatanii awwaalchi afooshaadhaan erga haadhaaf geggeeffame boodas marsaa lammaffaadhaa itti deebi'ee awwaalcha haadhaa san boodan jechuudha qormaata isaa xumure akkasitti galee jechuudha. Achirraa kan ka'ee nutilleen akka hawaasa hojii jiru tokkotti manguddoo fi abbootii amantaa taane qoree dhaabnee akka mucaan kun gargaaramu warra gartee nu deeggare hundaa rabbi jazaa kafaluu fi kominikeeshinii magaalaa kanaatii fi namoota dhuunfaadhaan gartee oduu kana dhaga'ee nu bilbilu hundaafu odeeffannoo dabarsaadhaa jirra. Haala kanaan mucaan kun as gaheen isiniin jechuu barbaada. Waan dandeessan akkaawuntii ammaaf 2 bannee jirra. Baankii Siinqeetii fi akkasuma baankii Hawaash irratti waliin isaa waliin tahuudhaan bannee jirra. Waan umriin isaa ganaa waggaa 14 taheef kophatti birrii sochoosuu seerri mana baankiidhaa waan isaaf hin ayyamneef isa faana akkaawuntii bannee jechuudha uummata keenya. Kanaaf akkaawuntii san irratti akka deeggarsa gootan nigdi baankiillee nama hedduu nu gaafachaadhaa jira. Yaalii godhaadhaa jirra. Kaleessa galgala aga makriibatti wajjin haasa'aadhaa turre. Ammallee yoo rabbi jee itti deebinee ni mokkorraa yoo nu baasuu dadhaban egaa akkaawuntuma lamaan qabnu tanarratti waan dandeessan akka nu deeggartan dhaamsa isinii dabarsina. Kanuma isin jawara.